የዛሬው እጅግ ልብ የሚነካና ድራማዊ የሆነ ነው። የልመና ተዳዳሪው ነጯን እባብ አዳናትም። ሰላም የቻናል ቤተሰቦች፣ ታሪኩ የሚጀምረው በጫካ ውስጥ በሚደረግ ሚስጥራዊ አደን ነው። ሰዎቹ ነገሩ ያለው በዚህ ሰው ላይ ነው እያሉ ፍለጋ ያደርጋሉ። እጅግ አስፈላጊ የሆነው ነገር እያሉ ትኩረታቸው በአንድ የተወሰነ አካል ላይ ያርፋል። በዚህ መሃል እንግዳ የሆነን አካል እንዴት በጥንቃቄ መያዝ ወይም መቆጣጠር እንደሚቻል የሚገልጥ ፍንጭ ይታያል። ድንገት ግን የተንሰላሰለው ድባብ ተሰብሮ ሁኔታዎቹ ይለዋወጣሉ። ወዲያውኑም አካባቢውን የሚያናውጥ አስፈሪ የጭንቀት ጩኸት ይሰማል። ገና ከመጀመሪያው ተመልካቾችን በጉጉት የሚያስረው ይሄ ነው። ያ የተረጋጋ አዲስ ነገር ማጥመድ ወይም የመጠበቅ ድባብ በአንድ አፍታ ወደ አስፈሪ ጩኸት እንዴት ሊቀየር ቻለም? አንድ ምስኪን ለማኝ በጫካው ውስጥ እየተጓዘ ሳለ በአዳኞች ወጥመድ ውስጥ ወድቃ እየተደበደበች ልትገደል የነበረችን አንዲት ውብ ነጭ እባብ ያገኛታል። ለማኙ ለእንስሳቷ ያለው እዝነት እጅግ ከፍተኛ ስለነበር ሕይወቱን ለአደጋ አጋልጦም ነጯን እባብ ከአዳኞች እጅ አድናታል። ነጯ እባብም ከአደጋው አምልጣ በሰላም ትሰወራለች። ኋላ ላይ ይህች ነጭ እባብ ምስኪኑን ልጅ ሕይወቱን ሙሉ በሙሉ እንደምትቀይረው ገና አላወቅም። ምስኪኑ ወጣት ወይም ልመና ተዳዳሪው በታሪኩ ውስጥ ትልቅ አደጋ ላይ ወድቃ የነበረችውን ነጭ እባብ ከወገብ በላይ የሰው አምሳል ሴት ከወገብ በታች ደግሞ ነጭ እባብ የሆነችውን በተአምር ያድናታል። ምስኪኑ ወጣት ከተደበደበበት ተነስቶ እየተንኳተተ በአንድ ጫካማ አካባቢ ይቀመጣል። ውሃ ጠምቶት በሃይላንዱ የሚጠጣው ቢፈልግም ምንም ማግኘት አልቻለም። ድክም ብሎት ገደም ካለበት ያች ውብ እና ግማሽ ሰው ግማሽ እባብ የሆነች ፍጡር ምግብ ይዛለት ትመጣለች። ወጣቱ ልጅም መጀመሪያ ይደነግጣል። ተረጋግቶ ያመጣችውን ተቀብሎ እየበላ ራቡን ያስታግሳል። ነጯ እባብ ሴትም ካለችበት አስፈሪ አደጋ ካዳናት በኋላ በታላቅ አክብሮት ስላዳንከኝ አመሰግናለሁ በማለት ከልቧ ታመሰግነዋለች። ያ ምስኪን የልመና ተዳዳሪውም ምንም አይደለም ይላታል። ሁኔታዎቹ መልካም መልክ መያዝ ይጀምራሉ። እዚህ ጋ ነው እንግዲህ የታሪኩ ዋና ጭብጥ የሚቀየረው። አንድ ማንም የማይቆጥረው ምስኪን የጎዳና ወጣት ከተፈጥሮ በላይ የሆነን ሚስጥራዊ ፍጡር ማዳኑ በመካከላቸው ልዩ ትስስር ይፈጥራል። ጥንዶቹ አብረው መታየት ይጀምራሉ። ደስታው ግን ብዙም አልቆየም። የነጯ እባብ መለኮታዊ ማንነትና ከሰው ልጅ ጋር ያደረገችው ትስስር በአካባቢው ያሉት የጨለማ ኃይሎች ወይም ክፉ ሰዎች አልተመቻቸውም። ድንገት እነዚያ ጨካኝ ፍጡሮች መጥተው ለማኙንና እባቧን ሊያጠቋቸው ይሞክራሉ። ለማኙ በከፍተኛ ፍርሃት ውስጥ ሆኖ አይሆንም እሷን እንዳትጎዷት እያለ ሊከላከልላት ይሞክራል። ጠላቶቹ ግን በጥላቻ መንገዳችን ላይ ቆምክ በማለት ወጣቱን ያስፈራሩታል። ለማኙ እባቧን ለማዳን እየተከላከለ እንድታመልጥ ሩጭ አምልጭ ይላታል። እባቧ ግን በፍርሃት እየተንቀጠቀጠች እኔ በጣም ፈርቻለሁ ትላለች። ጠላቶቻቸው ግን በእነሱ መፍራት በድል አድራጊነትና በንቀት መሳቅ ይጀምራሉ። ነጯ እባብም በፍጥነት ካሉበት ሩጣ ታመልጣለች። ጠላቶቻቸው የመጨረሻ የሞት ፍርዳቸውን ያውጃሉ። ምንም አይነት መዳን የለም ትሞታለህ እያሉ ወጣቱን ያስፈራሩታል።
ይህን ካደረክ ትሞታለህ፣ ስለዚህ አትሞክር የሚል ከባድ ማስጠንቀቂያ እየደበደቡ ይሰጡታል። በዚህ መሃል ለማኙ እባቧን ለማዳን ሲል ከፍተኛ ጉዳት ይደርስበታል። ወጣቱ በከፍተኛ ድካምና ፍርሃት ይተነፍሳል፣ ለእርዳታም ይጮሃል። በዚህ መሃል የጫካው ከባድና የሚያቃጥል ሙቀት ድካሙን እጥፍ ያደርገዋል። ወጣቱ ትንፋሹ እየተቆራረጠ ሕይወቱ አደጋ ላይ ይወድቃል። ሁኔታው ይበልጥ እየተካረረ ይሄዳል። ጨካኞቹ አዳኞች ለማኙን ምንም አይነት ሞት እንዳታይ ትፈልጋለህ፣ ነገር ግን አንተ ራስህ ትሞታለህ ሲሉ ያስፈራሩታል። በመቀጠልም የምንልህ ካልተስማማ ትሞታለህ፣ ስለዚህ እንዳታደርገው በማለት የመጨረሻ ማስጠንቀቂያ ይሰጡታል። እባቧ የሰው ልጅ እርዳታ ለመጠየቅ ብትሞክርም ማንም ሊረዳቸው የሚችል የለም። ለማኙ በስቃይ ውስጥ ሆኖ እየተነፈሰ ሕይወቱ ልታልፍ ትቃረባለች። ይህ ሁኔታ እጅግ ከባድ መስዋዕትነት ይጠይቃል። ታሪኩ ወደማይጠበቀው አስደናቂ ፍጻሜ ይቃረባል። ወጣቱን ልጅ ወደ ባህር ገፍተው ይጥሉታል። ወጣቱ ሙሉ በሙሉ ተስፋ ቆርጦ ሳለም ነጩ እባብ በመጨረሻ ሚስጥራዊ ኃይሏን ትለቃለች። ሁሉንም ወደ ባህር እየጠለፈች ገፍታ ትጥላቸዋለች። ለማኙ በመጨረሻው ሰዓት ላይ ራሱን ስቶ መሬት ላይ ይወድቃል። በመጨረሻም እውነተኛው ሚስጥር ይፋ ይሆናል። ነጩ እባብ ወጣቱን ምስኪን ልጅ ከባህር ታወጣዋለች። ለማኙ በመጨረሻው ሰዓት ላይ ራሱን ስቶ መሬት ላይ ይወድቃል። ነጩ እባብም እርዳታ በማድረግ ሕይወቱን ታተርፈዋለች። ምስኪኑ ወጣት እየረዳች እንደነበረ ከሷ ወገን የሆነ ግማሽ አካሉ ከወገብ በላይ ሰው፣ ግማሽ አካሉ ከወገብ በታች ጥቁር እባብ የሆነ ፍጡር ጓደኛዋ ይመጣና ወጣቱን ልጅ በቅናትና በስሜት ተነሳስቶ አንቆ ሊገድለው ይሞክራል። ነጩ እባብ ወደ ሰውየው እየጠቆመች እሱ እኮ እኔን ያዳነ ጀግና ነው ስትል በከፍተኛ ሐዘን ትጮኻለች። ከዛም ይህን ሲረዳ የነጩ እባብ ጓደኛ በመጨረሻው ሰዓት ደርሶ ልጇን ላዳናት ወጣት ትልቅ ክብርና ጥበቃ ያደርግለታል። በትዕይንቱ ማብቂያ ላይ ነጯን እባብ ጓደኛዋ ይዟት ይሄዳል። ምስኪኑ ወጣት ያደረገው ደግነት ሕይወቱን ከማትረፉ በላይ ታሪኩን አስደናቂ ያደርገዋል። ለማኙ ነጯን እባብ በማዳኑ ምክንያት የከፈለው መስዋዕትነትና እባቧ ለእሱ ያላት ታማኝነት ተደባልቆ ታሪኩ ማንም ሰው ያልጠበቀውና ልብን በሐዘን በሚሰብር በአስደንጋጭ ማብቂያ ይፈጸማል። በዚህ አስደናቂ አጭር የፊልም ታሪክ ከተደሰታችሁ ይህን ቻናል ላይክ፣ ሳብስክራይብ እንዲሁም የደወል ምልክቷን በመጫን ቤተሰብ ይሁኑ። በሌላ አጓጊና አስገራሚ አጭር የፊልም ታሪክ እስከምንገናኝ ደህና ይሁኑ።